ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ በድምጽ ነው የመጣሁት። ትንሽ ደቂቃ ነው ማወራው ምክንያቱም ስራ ላይ ስለሆንኩኝ ማለት ነውና ልንገራችሁ። ዛሬ እንግዲህ ሩታዬ በአክስት የእሱ አክስት ጀመር አይደለችም፣ በአክስት ቤት በተባለችው እንግዲህ መታ ነበረ። እንግዲህ ማለት አላቅም የሆነ ልጁ ከሄርሜላ ጋር ምናምን ተገናኝተዋል። የሄርሜላ ጓደኛ ነው ምናምን ፎቶ ተልኮልኛል ምናምን የሆነ የማይመስል ነገር ነው ያወራችሁ፣ የሆነ ብሽቅ ነገር ማለት ነው። ገባችሁ አይደለ? ነገር ግን ማናችንም እናውቃለን። ገባችሁ አይደለ? ይሄ ዝፍጥጥ የሆነ ልጅን አምጥቶ ሩታ ላይ ለጠፉት ራሳቸው ናቸው። ገባችሁ አይደለ? ሁሉም ማለት ነው። ነገር ግን ለሩታ የሚገባትን ሰው እንኳን ብታመጡም በጣም ደስ ባለኝ። የሆነ አነጋገር የሚችል አብርሽን በደንብ ያቃጥል ይሆናል አይደለ? የሆነ የሚመጥናት ሰው ገባችሁ አይደለ? ለሩታ የሚመጥናትን ሰው። እኔ እዚህ ጋር ሰውን ንቄ አይደለም፣ ሰውንም ንቄም አላቅም። ገባችሁ አይደለ? ንቄ አይደለም። ማንም ሰው ነው። የእግዚአብሔር የፈጠረ ሰው ነው። አውቃለሁ እሱን ማለት ነው። እንግዲህ ይህንን ይዛችሁ ዞሮ አላችሁ። እሺ አውቃለሁ ሁሉም ሰው የራሱ አፈጣጠር አለው፣ ወይም ደግሞ እንደ መልካችን ደግሞ ሁላችንም እንለያለን። እሱን አውቃለሁ። ነገር ግን ደግሞ ለሩታ እንደዚህ አይነት ሰው አይደለም አልነበረም መምጣት የነበረ። በቃ ቆፍጠን ያለ ጀነን ያለ ገባችሁ አይደለ? አነጋገር የሚችል ቆፍጠን ያለና ለድራማ ራሱ ብታመጡ ወይም ደግሞ በቃ አብርሃምን እንዴት ነው አብርሃምን አሁን ሁለታችሁም ብሽቅ ውስጥ ነው የገባችሁት። ገባችሁ አይደለ? እዚህ ጋር እንትን አይደለም፣ እንዴት ልበላችሁ የሆነ ሪሊ አይደለም። ገባችሁ አይደለ? ግን እንደዛም ከሆነ ደግሞ የሆነ በደንብ አብርሃምን የሚያቃጥል ሰው ነበረ አምጥታችሁ ሩታ ላይ መለጠፍ የነበረባችሁ እንጂ እንደዚህ አይነት የሆነ ፈዛዛ የሆነ ወንድ አምጥታችሁ ለሩታ መለጠፍ አልነበረባችሁም። እናውቃለን። ኦኬ የሆነ ኬትም እንዳልመጣ ገባችሁ ማለት ምንድነው ይሄ ዲያስፖራ ነው ምናምን፣ ዲያስፖራ እንዳልሆነ ምናምን እናውቃለን ሁላችንም ማለት ነው። ነገር ግን እናንተ ደግሞ ዲያስፖራ አይደለም እኮ አንቺ እንደዚህ ብለሽ ወይም ደግሞ ዲያስፖራም ከሆነ ደግሞ ለገንዘብ ብለሽ ነው እየመጣሹ ምናምን፣ ለገንዘብ ብለሽ በ3 ቀን ሄድሽ ምናምን ብላችሁ እሷን ለመስደብና ለእሷን ዝቅ አድርጋችሁ ለመናገር ነው ሩታ ላምጥታችሁ ለጠፋችሁት። ዲያስፖራ ካልሆነ አንቺ እኮ ምንም እኮ አንቺን ህይወት የሚቀይር አይደለም። ለራሱ ሱሪ መቀየር የማይችል ለራሱ ሸሚዝ መቀየር የማይችል እና ተከራይቶ ነው የሚለብሰው ምናምን ብላችሁ እሷን ለመስደብ፣ ዲያስፖራም ከሆነ ደግሞ ብር ፍለጋ ነው የሄድሹ ብላችሁ ደግሞ የእሷን ማንነት እያወቃችሁ አብርሃም ብር ባልነበረ ጊዜ እንደመጣች እያወቃችሁ ለብር ፍለጋ ነው የሄድሹ ምናምን ብላችሁ እሷን ለመሳደብ ወይ ደግሞ ብሽቅሽቅ ለማድረግ ነው ይሄንን ልጅ ያመጣችሁት በህይወቷ ውስጥ ማለት ነው። ገባችሁ አይደለ? እንጂ ሩታማ እንኳን ይሄ አይደለም። ገባችሁ አይደለ? ለማንም የምትገባ ሴት አይደለችም። በጣም መርጥ ሴትና ሁሉም ነገር የተሰጣት ሴት ናት። እዚህ ጋር ማን ስለሆነች ነው ምናምን ልትሉ ትችላላችሁ። እዚህ ጋር በመልክ ምናምን አይደለም የምገምተው። ገባችሁ አይደለ? አሉ እኮ በጣም ቆንጅዬ፣ በጣም የዓለማችን ቆንጆ ሆኖ የማይስቡ ታውቃላችሁ፣ ደማቸው የማይስብ በጣም አስቀያሚ ደማቸው የሆነ ሰው ብዙ አሉ እኮ። ሩታ እኮ ምንም ትምሰል ለምን ምንም ትምሰል ግን እንዴት እንደምስብ ሰውን ገባችሁ? እንኳን ወንድ ልጅ አይደለም ሴትም ልጅ ትስባለች ሩታ ማለት ነው። እና ምን ማለት ፈልጌ ነው፣ ለሩታ የሚገባት ሰው አልነበረም አሁን ያመጣችሁ በህይወታ ውስጥ። ያው ከዚህ በፊት ታውቃላችሁ ዳኔንም በህይወታ ውስጥ አስገብቶ ነበረ፣ ራሙንም አስገብቶ ነበረ ለሩታ እና ደግሞ ይሄ ማን ነው የሚባለው ኤርሚን አምጥቶ ነበረ። ብዙ ወንዶችን አምጥቷል። ግን ያ ሁሉም ወንድ ግን የሩታ ጓደኛ አይደሉም። ገባችሁ አይደለ? ሩታ የምታውቅ ሩታ ምጀነጅን ወይም ደግሞ ሩታ የምታውቃቸው ወንዶች አይደሉም። እንዳለ ወንዶች የመጡት ከአብርሃም በኩል ነው። እሱን በደንብ እናውቃለን ሁላችንም በደንብ ማለት ነው። ገባችሁ አይደለ? ነገር ግን አሁንም ደግሞ እየመጣ ደግሞ የአብርሃም ነው። ገባችሁ? እኔ በደንብ ተናግሬያለሁ። ብዙ ጊዜ ነበረ አብርሃምና ሩታን እየጠየቀ ነበረው። ምክንያቱም አብሮን መስራት ይፈልጋል፣ ዩቱበር መሆን ስለሚፈልግ ማለት ነው። ለዛም ነው በደንብ ተዘጋጅቶበት ምናምን የመጡትና ግን ያም ሆነ ይሄ ለሩታ የሆነ ሰውን ስታመጡ የሆነ የሚገባትን ሰው ብታመጡ ደስ ባለኝ። ገባችሁ? ግን አሁንም ይሁንና እሷን ለማውረድ እሷን ብሽቅ ለማድረግ እሷ የሆነ ብር ፍለጋ እንደሆነ ምና የማይመስል ነገር አታውሩ። ገባችሁ? የማይመስል ነገር አታውሩ። ሩታ ማን እንደሆነች በደንብ ጠንቃችሁ ታውቃላችሁ። ምን ፈልጋ እንደመጣችን በደንብ ታውቃላችሁ። ፍቅርን እንጂ ከአብርሃም ብርን አይደለም ፈልጋ የመጣችሁ። ገባችሁ አይደለ? ብር ኖሮት አይደለም የመጣችሁ ሩታ። ገባችሁ አይደለ? ስለዚህ ምን ማለት ፈልጌ ነው። ሌላኛው ደግሞ የሆነ ስለ አብርሃም ደግሞ ማውራት የምፈልገው የሆነ ምንድን ነው ማንም ሰው በነበረበት አይኖርም። በዚህ አጋጣሚ ማለት ነው ማንም ሰው የኋላውን ማወቅ አለበት፣ ምን እንደነበረ ማወቅ አለበት። እና ስለ አሁኑ ላለበት ደግሞ እግዚአብሔር ማመስገን እንጂ አሁን ደሃ የሆነ ሰው በህይወት ሲመጣ የሆነ ሰው ሲመጣ ማብሸቅ ወይም ደግሞ አንተ እኮ ደሃ ነህ አንተ እኮ እንደዚህ ነህ ብሎ ማብሸቅ ካንተ አይጠበቅም፣ ከአንድ ከሚዲያ ሰው አይጠበቅም። ገባችሁ አይደለ? ሲጀመር የሆነ እንዴት ልበላችሁ
የሆነ የህፃን እንትን ምናምን የምሬ ነው። እኔ ራሱ ከዚህ በኋላ ከነሱ ልርቅ እያሰብኩ ነው። የምሬ ነው የምላችሁ ቤተሰብ ቅር እንዳይላችሁ። ገባችሁ አይደለ? ለምን 10 ሰው አያየኝም? 10 ሰው አይቶኝ ነፍሴ የምታርፍ ስጋ የምታርፍ ጥሩ ነገር ሰርቼ ጥሩ ነገር አውርቼ ከነሱ ከጭምልልቅና ከዝሙት መውጣት እያሰብኩ ነው። ምን ትላላችሁ? ጻፉልኝ ኮሜንት ላይ ማለት ነው። ገባችሁ አይደለ? እና ቤተሰብ እንደዛ ማለት ፈልጌ ነው የመጣሁት ማለት ነው። ምክንያቱም ታውቃላችሁ እኔ የሆነን ለመናገር ማለት ልንገራችሁ ስለ ብር እንስፍስፍነት ወይም ደግሞ የብር ጉጉትነት የለኝም እኔ ማለት ነው። ምክንያቱም ደሞዜ በቂ ነው፣ ከበቂም በላይ ነው ለእኔ ደሞዜ ማለት ነው። እና ግን በጣም የለፋውበት ዩቱቤ ነው። ገባችሁ? ዩቱቤ በጣም ብዙ ነገር ለፍቻለሁ፣ እንቅልፍ አጥቻለሁ። ገባችሁ? በጣም ብዙ መስዋዕት ከፍያለሁ እና ሞኔታይዜ ተነስተውላ በጣም ብዙ ዋጋ ከፍያለሁ። ማንም ሼር ሳያደርግልኝ 5 ሰው እያየ ቪዲዮ ሰራ ነበረ ሳላቋረጥ በየቀኑ 2ም 3ም ሰውዬ በየቀኑ ሼር እንትን ቪዲዮ ሰራ ነበረ እና እንደዛ ሆኜ መከሬን አይቼ ነው ሞኔታይዜን የመለስኩት። እና ስለዚህ በጣም ብዙ ዋጋ ስለከፈልኩ ነው ቪዲዮ መስራት ስላለብኝ ነው ምሰራው። ገባችሁ? ምክንያቱም ቪዲዮ ካልሰራችሁ ዩቱብ በጣም ነው እንትን የሚለው የሚሞተው ማለት ለዛም ነው። እና ብቻ በጣም እንትን እያለኝ ነው። እና በተረፈ ሌላኛው ደግሞ ማለት ነው ነገ እመጣበታለሁ ስለ በነ ሀይሚ ጉዳይ ማለት ነው። ምክንያቱም የሆነ እንዴት ነው የሆነ ሴትን ልጅ ታውቃላችሁ፣ የቡታጀራ ወንዶች ይሄ የታወቀ ነው፣ ማናችንም የምናቅ ነው። ትንሽ አወራለሁ ብዬ በጣም ብዙ እያወራው ነውና እኔ 3 ደቂቃ 2 ደቂቃ ነበር ላወራ የፈለግኩት። የቡታጀራ ወንዶች ከአብርሃም ጀምራችሁ ሴትን ልጅ እንዴት እንደምታስለቅሱ መጀመሪያ ሴትን ልጅ ማንከባከብ ምናምን ትመስላላችሁ። በጣም የምትወዱ ሴትን ልጅ በጣም የምትወዱ ሴትን ልጅ በጣም የምታንከባከቡ ለሴት ልጅ በጣም የምትሳሱ ምናምን ሰዎች ነው የምትመስሉት። ከዛ በኋላ ግን መጨረሻ ሴትን ልጅ ታስለቅሳላችሁ፣ ሴትን ልጅ ለማኝ ታረጋላችሁ። ሴት ልጅ ጥፋተኛ እንደሆነች ሴት ልጅን በቃ አለ አይደለ የውሸት ተንበርክካችሁ ይቅርታ ትጠይቃላችሁ። ልክ አብርሃም ጥፋቱን ይቅርታ ሳይል ምንም ሳይል ሩታን ተንበርክኮ በሰው ፊት ልክ ሩታን ለማሰደብ ወይም ደግሞ ይቅርታ ሲጠይቃት አልቀበልም ብላ እምቢ አለች እንዲባል ገባችሁ አይደለም? ዝም ብሎ በሰው ግፊት ሰው ስላለው ብቻ ተንበርክኮ ይቅርታ ጠይቆ እምቢ እንዳለችው ብሩኬም ደግሞ እንደዛ ነበር። ገባችሁ አይደለ? ሀይሚን እንደዛ ነበር ተንበርክኮ ይቅርታ የጠየቃት የውሸት ማለት ነው። ምንም አይነት ነገር ሳይነካ ማለት ነው። ምንም አይነት ነገር ሳይዳበስ ነው ምናምን እና ከዛ በኋላ ምንድነው አሁን ሀይሚ ለማኝ ያደረጋትና ማለት ነው። ከዛ እኔ እኮ ተንበርክኬ ይቅርታ ጠይቀሽ ነበረ፣ በጣም እኮ ለምኘሽ ነበረ። ስለዚህ የወጋ ቢረሳ የተወጋ ይረሳ ምናምን እያለ መጣ ማለት ነው። ገባችሁ አይደለ? እና የቡታጀራ ወንዶች አጠቃላይ ማለት ነው ሴትን ልጅ ማዋረድ፣ ሴት ልጅ እናንተን አፍቀራ ለምና እንድትመጣ ማረግ። እኔ እንጂ አላቅም ከማን እንደተማራችሁ ብትነግሩኝ በጣም ደስ ይለኛል። የሆነ ለመናገር ከአባቶቻችሁ ነው ከዘራችሁ ነው ከምን የመጣ ነው? ሴት ልጅን እናንተ ሴትን ልጅ አስለቀሳችሁ፣ ሴት ልጅ ለምና እናንተን እንድትመጣ፣ ሴት ልጅ ይቅርታ እንድትጠይቅ ወይም ደግሞ ሴት ልጅ እናንተን አፍቀራ እንድትመጣ የምታደርጉት እናንተ ማን ናችሁ? የማን ናችሁ እናንተ ማለት ነው? የእውነት ብቻ እኔ እንጃ። ነገ በጣም እኔ እንጃ አላውቅም። ልሰራም ላልሰራም እችላለሁ ነገ ቪዲዮ በእነ ሀይሚ እና በጣም ነው የተናደድኩት። እግዚአብሔርን ነው የምላችሁ። የቡታጀራ ወንዶች አጠቃላይ እንደዛ ናቸው። ለሴት ልጅ አዛኝ ይመስላሉ፣ ግን ድራማ የሆነ ስራ ሲሰሩ ግን ሴትን ዝቅ ያደርጋሉ። በተረፈ ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ። ባይ ባይ።